ሰላም አለይኩም ውዶቼ፣ እንዴት ናችሁ? ደህና ናችሁ? አይን ያለው አልሐምዱሊላህ። ዛሬ ለመጀመሪያ ጊዜ ቤቴ ላይ ሆኜ ብሎግ ልሰራ ነበረ፣ ግን ብሎግ እየሰራው ነው። ቤቴን ገባሁበት አልሐምዱሊላህ። ዛሬ ብቻ ነው በቤት ፏ ብዬ ያደርኩት ከመጣሁ እስካሁን ማለት ነው። እና ሳያልቅለህም ብቻ ገባሁበት አልሐምዱሊላ። ኢንሻላ እቃውን ሳሟላለትና ፏ ሳረገው ደግሞ ምርቃት አለ። ለምርቃት እጠራችኋለሁኝ። እቺ ክላስ ሩሜ ናት፣ መኝታ ክፍል ማለት ነው። እና እቺን ትመስላለች መኝታ ክፍሌ። በጣም ጠባብ ነች። ወይ ልቀይረው እችላለሁ፣ እቃ ቤት ላረገው እችላለሁኝ። ይህን ትመስላለች። ሳጤ ምናምን አያስቀምጥም፣ አልጋ ብቻ ነው። ከዛ ስትወጡ ደግሞ የእቃ ቤት አለ። እቃ ቤት ይሆናል ብዬ ያስቀመጥኩትኝ ያሰብኩትኝ ማለት ነው። ይህ ነው ገና እቃ ያልተረተበም። ካቢኔት የለውም፣ ምን የለውም፣ ሳጥን የለውም። ዝም ብለን ነው የገባንበት እና ይሄ ደግሞ ሳሎናችን ነው። ማሻላ ሳሎናችን በጣም ሰፊ ነው። ጉሉ ማሻላ ገና አልተፈረሸም፣ ይቀረዋል። መጋረጃ ራሱ የለውም ለበራችን እና ኢንሻአላ ይሄን ሳሟላ ደግሞ ምርቃት ቅውጥ አለ ምርቃት አለ፣ እንጠራችኋለን ትመጣላችሁ። እና አልሐምዱሊላ ይሄን ያክል ደርሻለሁኝ። አልቋል ማለት ይቻላል ስለገባሁበት ማለት ነው። እና ይሄን ይመስላል ቤቴ። በጣም በአንድ ክላስ ነበር የምንኖረው፣ ጠቡን ነበረ። ይሄ ለራሳችን የምንኖርበት ቤት ነው። እኔ ግቢ በሙሉ ነው የተሰራው ቤት። ትንሽ የግቢ ነው ያለች እና ስለማከራይ ተከራዮችም ስላሉ ይሄ ደግሞ ለራሴ ነው። ትንሽ ሰፋ አርጌ ከዛ በኋላ ከዚህ እንደወጣችሁ ትንሽ ውጭ ያለች ሳሎን አለች። ወንዶች ምናምን ሲመጡ ቢቀመጡበት፣ ገና ግን አልተስተካከለም ትላላችሁ። አልፈረሽኩትም ግን አስተካክለዋለሁ ኢንሻአላ። ከዛ በኋላ ውጭ አላለቀም ነበረ። የሚሰራ ልጅ መጣና ቀለም ምናምን አላለቀም ነበረ። በረንዳው ሴራሚክ ምናምን አላለቀም ነበር፣ አስተካከለልኝ። ይሄ ነው ቤቴ። በ200 ካሬ ሜትር ያረፈ። እነዚህ በሮች ሁላቸውም አከራይቻቸዋለሁ። ተከራይ ያለበት እኛ የምንኖርበት እኔ የምኖርበት ግን እዚህ ጋር ያለው ነው። የኛው የትልቁ በር አሁን ውስጡን ያሳየዋችሁ ማለት ነው። እና ይሄ የስደት ትርፌ ነው። እናንተ ምን አተረፋችሁ ስደት ላይ? ወጣትነታችሁን፣ ልጅነታችሁን፣ ብዙ ነገራችሁን መስዋዕት አድርጋችሁ ግን የሆነ ነገር ሲኖራችሁ በዛ ነገር ላይ ተጽናናላችሁ። ይሄ ነገር አለኝ ትላላችሁ። እና እኔ አልሐምዱሊላህ ይሄ ቤት አለኝ ማለት ነው። ይሄን መሰለ አከራይ ያለውም ጭምር አልሐምዱሊላህ ረብ